ፊልሙ የሚጀምረው ቢሊ ወደ እስር ቤት ከመግባቱ በፊት የነበረው ህይወቱን እያሳየን ነው። ቢሊ በታይላንድ ውስጥ በሚደረጉ ድብቅ የቦክስ ግጥሚያዎችን በማድረግ በሚያገኘው ገቢ ነበር ኑሮውን የሚገፋው። ነገር ግን ቀስ በቀስ አብሯቸው የሚውላቸው የግጥሚያ ጓደኞቹ እጽ መውሰድ አለማምደውት አደገኛ ሱሰኛ ይሆናል። ሱሱን ለማስቀጠል ሲልም ምንም ሳያመነታ ገንዘብ ለማግኘት እጽ ማከፋፈል ይጀምራል። የቀድሞ የቦክስ ሻምፒዮኑ አሁን የመንገድ ላይ እጽ ሻጭ ሆነ ማለት ነው። በዚህም ምክንያት በፖሊስ ታድኖ ይያዛል። ፖሊስ በፍተሻውም ብዙ አደንዛዥ እጽና የጦር መሳሪያ ስላገኘበት በቀጥታ ፍርድ ቤት ቀርቦ የ25 ዓመት እስራት ይፈረድበታል። እናም አምሳለ ሲኦል ወደ ሆነው አደገኛ የታይላንድ እስር ቤት ውስጥ እንዲገባ ይደረጋል። ከቢሊ ጋር ለነበሩት አዳዲሶቹ እስረኞችም የእስር ቤቱ ህጎችንና ከሌሎች ጋር በፍቅርና በአንድነት እንዴት መኖር እንዳለባቸው ለረጅም ሰዓት አስቀምጠው ያብራሩላቸዋል። ግን የዚህ እስር ቤት ዓለም እኛ ካለንበት ዓለም እጅግ የተለየ ነበር። በዚህ እስር ቤት ሁሉም ራስ ወዳድ ነው። የትኛውም እስረኛ የሚያገኘው ጥቅም ከሌለ ሌላ ሰውን አይቀርብም። ያው ይህማ እኮ እኛ ካለንበት የተለየ አይደለም፣ እንደውም የነሱ በግልጽ ስለሆነ ይሻላል። ለማንኛውም ቢሊ አሁን ማንም ጓደኛ ሳይኖረው ብቸኛ ሆኗል። አንድ ቀንም ውሃ ለመቅዳት ሁሉም እስረኛ ተሰልፎ ሲሻማ ከአንድ የማፊያዎች ቡድን ጋር ይጋጫል። ምንም እንኳን ቢሊ ስህተት ባይኖርበትም ጠባቂዎቹ ሲመጡ ግን የጸቡን መንስኤ ምንም ሳያጣሩ ጥፋቱን በሙሉ ቢሊ ላይ ይደፈድፉበታል። የእስር ቤት የቡድን ስራ ውጤት ማለት ይህ ነው። ቅጣቱ ከባድ ነበር። ለመቀመጥ እንኳን አስቸጋሪ በሆነ ለውሻ እንጂ ለሰው የተዘጋጀ በማይመስል ጠባብ ክፍል ውስጥ ተዘግቶበት ለ3 ቀናት ያህል ይቀጣል። በዚህ ጠባብ ክፍል አንድ ቀን የ1 ዓመት ያህል ነበር የምትረዝመው።